ክብራትና ክብራን በዓለም ዙሪያ ያላችሁ ይህንን ፕሮግራም በየሳምንቱ የምትከታተሉ በሙሉ የጌታ ሰላም ይብዛላችሁ። ይህ በዓለም አቀፍ ሳይበር አገልግሎት እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ጥናት 12ኛ ክፍል ነው። ይህ ክፍል ኢየሱስን አካፍሉት ይላል። እንግዲህ እንዴት ነው የሚሆነው? በምን መልኩ ነው የሚሆነው የሚለውን እናያለን ዛሬ። ፕሮግራማችንን ከመጀመራችን በፊት ዛሬ አብሮኝ ያለው ወንድማችን ዶክተር ውብሸት ነው። እሱ ይጸልይልንና እንጀምራለን። እሺ፣ እግዚአብሔር ይስጥልኝ ዶክተር ተክሌ። እንጸልይና እንጀምር። ቸር የሆንክ በሰማይ ያለህ አምላካችን ተመስገን፣ እናመሰግንሃለን። አሁን ደግሞ ቃልህን ስናጠና ስንወያይ አንተ ከኛ ጋር አሁን አስተምረን፣ ተናገረን። ያላወቅነውን ድብቅ የሆነውን እንቁ የሆነውን ነገር ሁሉ እንድናውቅ ጥበብና ማስተዋልን ስጠን። ኃጢአት በደላችን ይቅርበል። ደግሞ ጊዜውን አንተ ተቆጣጠር። በአንድ ልጅ በኢየሱስ ስም አሜን። አሜን። ጊዜውን እውነትም እሱ እንዲቆጣጠር እንጋብዘዋለን። ዛሬ ወገኖቼ ሆይ ሁላችንንም በአንድ መልኩ የሚነካ ክርስቲያን ነኝ፣ የጌታ ተከታይ ነኝ የሚለውን ሁሉ የሚነካ ርዕስ ነው። አካፍሉት ይላል ኢየሱስን። አንድ ሰው አንድ የሚወደው ነገር በህይወቱ በሚፈጸምበት ጊዜ ትልቅ ፈተና ቢያልፍ ወይም ጨዋታ እንኳን አሁን ይኸው በሰሞኑን የዓለም ዋንጫ ጨዋታ ይካሄዳል። የምትወዱት ግሩፕ ቲም ሲያሸንፍ እናካፍላለን፣ ቶሎ ብለን እናካፍላለን። በህይወታችን ድንቅ ነገር ሲፈጸም ቶሎ ብለን ለምንወዳቸው ሰዎች እናካፍላለን። ከኛ ጋር አብረው ደስ እንድላቸው እንሞክራለን። ኢየሱስ ለኛ የሰጠን ኃላፊነት አለ። ታላቁ መልእክት አለ። ኢየሱስን እንድናካፍለው አዞናል። አንድ ግለሰብ ቤተክርስቲያን መሪ የሆነ ይላል ዛሬ ጥናታችን ሲጀምር ብዙ ኃላፊነት ያለበት ይሰብካል፣ መጽሐፍ ቅዱስ ያስጠናል። ወደ ቤተክርስቲያን አንድ ቀን እየቸኮለ እየሄደ ትራፊክ ይበዛበትና አንድ ግለሰብ መሃል ገብቶ አቋርጦ አልፎ አናዶታል። ይህ ሰው እንዴት እኔ ፊት ገባ ብሎ የንዴት ምልክት አሳይቷል። ምናልባት እጁን አንስቶ ምን ነካህ ብሎት ይሆናል። ተሳድቦ ሊሆን ይችላል፣ አላውቅም። የሚገርመው ግን ይህ ፓስተር ነው። ቤተክርስቲያን ደርሶ ከ20 ደቂቃ በኋላ ሰንበት ትምህርት ለማስተማር በቆመበት ያ ፊት ለፊቱ ገብቶ ረብሾት የነበረው ሰው ቁጭ ብሎ ያገኘዋል። አስተውሉ። ይህንን ነገር ከዚህ በፊትም ሌላ ጋር ሰምቼ ነበር፣ እኔም ተናግሬ ነበር ይህን ታሪክ። ልክ ኦልሞስት ማን ያውቃል ተሳድቦ እንደሆነ አላቅም፣ በዚህ ሰዓት አይናገርም። ስለዛ ግን የማይሆን ምስክርነት ሰጥቷል ፊት ለፊት። ይህ ሰውዬ ማን እንደሆነ ሳያቅ የቤተ ክርስቲያን አገኘዋለሁ ብሎ ሳይገምት ቤተ ክርስቲያን ውስጥ ቁጭ ብሎ ያገኘዋል። ደነገጠ። ቅድም እንደዛ አድርጌ የነበረው መልካም ምሳሌ ያልሆንኩለት ሰውዬ ዛሬ አብሮኝ እኔ ላስተምረው እኔ ሊሰማኝ ነው ብሎ አዝኗል። ወገኖቼ ሆይ ድንቅን ነገር በእጃችን ይዘን ፓኬጃችን ተበላሽቶ ይሁን ወይ የጌታን ታላቅነት ስንናገር ሰዎች በእኛ ውስጥ ሲያዩ ያ ቅድም ገፍትሮኝ ያለፈው ነው ይበሉ ወይ? ቅድም ሰድቦኝ የነበረው ነው ይበሉ ወይ? ይሄ ይገጥመናል። እንግዳውስ ማን ነው መመስከር ያለበት? ለምንድን ነው መመስከር ያለበት? አንድ ሰው እኮ ለምስክርነት የሚጠራው አንድን ነገር ሲፈጸም ያየ መሆን አለበት። ዝም ብሎ ሰው ዛሬ
አንዳንድ ቦታ ምናልባት ጉቦ ተከፍሎ አንድ ሰው ያላየውን አየሁ ሊል ይችላል። ብዙ ጊዜ የህግ ነክ ነገር በሙቪ ቲቪ ላይ አይና ምስክርነት የቆመ ሰው መጀመሪያ እጁን አንስቶ አሜሪካ ወይ መጽሐፍ ቅዱስ ላይ እጁን አስቀምጦ እውነትም አይተሃል ወይ ይሄንን ነገር ልትመሰክር ቁጭ ያልከው ታውቃለህ ወይ ሲባል አዎን ካለ አይቷል ማለት ነው። ወገኖቼ ሌላ ቢቀር እኛ በህይወታችን የተፈጸመውን ያየነውን ለመመስከር እንችላለን ወይ? ያደረገውስ አለ ወይ? በእኛ ውስጥ ጌታ የሰራው ነገር አለ ወይ? ያንን መመስከር አለብን። ታላቁ መልእክት ውጡና አስተምሩ ይላል። አስተምሯቸው፣ ደቀ መዛሙርት አድርጓቸው፣ አጥምቋቸው ይለናል። ግዳጅ አለብን ማለት ነው። ግዳጅ አለብን። ታዲያ ያንን በምናደርግበት ጊዜ ምን አይነት ዝግጅት ነው የሚያስፈልገን? መጀመሪያ ምናልባት አንዳንድ ሰዎች ህዝብ ፊት ቆሜ መናገር እኮ ነው አልችልም፣ እኔ አልተማርኩም፣ እኔ ወንጌላዊ አይደለሁም፣ እኔ ቄስ አይደለሁም፣ እኔ ሰባኪ አይደለሁም፣ ሰው ፊት ቆሜ የሰውን ፊት ማድፈር አልችልም እንላለን። ደቀ መዛሙርትም እኮ ቴዎሎጂ ትምህርት ቤት ገብቶ የተማሩ አልነበሩም። ግን ይህንን ዓለም በወቅታቸው በነበረው ዓለም አናውጠውታል። ለምን? ከክርስቶስ ጋር ስለዋሉ። እንደውም ጴጥሮስ አንድ ቦታ ያየነውን ነገር ከመመስከር ማን ያቆመናል ብሏል። ያዩትን ነው የመሰከሩት። ወገኖቼ ዛሬ ከሁላችንም የሚጠበቅብን ጌታን መጠየቅ ያለብን ኃይልና ጉልበት እንዲሰጠን ማድረግ ያለብን ጌታ በእኛ ውስጥ ያስቀመጠውን ያደረገውን መናገር አለብን። በጉልበት መናገር አለብን። ያስገድደናል። ያየነውን ከመመስከር ወደ ኋላ ልንል አንችልም። ይጠበቅብናል። ያልተማሩ አሳ አጥማጆች ድንቅ ነገር ሰርተው ከክርስቶስ ጋር ውለው ኃይሉን አሳይተዋል። እኛም የምጠበቅብን እያንዳንዳችን የተደረገልን አለና ማናችንም ብንጠየቅ የተደረገልን አለና ያንን እውነት መመስከር እንችላለን ወይ? ክርስቶስን ማካፈል አለብን። እስቲ አሁን ደግሞ ወንድሜ ዶክተር ውብሸት እንዴት እንጀምር? ምንድነው የሚያስገድደን? ለምን ማድረግ አለብን? እስቲ የሚለውን ካንተ እንስማ። በጣም ጥሩ። የቅድም እንዳልከው በጣም የምትወደውና የምትጓጓለት ነገር ሲኖር እና ጥሩ ነገር ሲሆን እሱን ለሰዎች ማካፈል ብዙ ከባድ አይደለምና እንዳልከው አሁን በስፖርቱም በተለያየም በዜናውም ሰዎች በጣም ደስ የሚላቸው ወይም የሚያነቃቃቸው ነገር ሲያገኙ እሱን ሄደው ያካፍላሉ። ኢየሱስ ክርስቶስን ለሌሎች ማካፈል መሰረታዊ ሐሳቡ የሚጀምረው የምናካፍለው ኢየሱስ ክርስቶስ ራሱ ማን ነው? እሱን በደንብ ጠንቅቀን ስናውቅ የኢየሱስ ክርስቶስ ሕይወት ሞትና ትንሣኤና እርገቱ በደንብ ሲገባን ፍቅሩ በልባችን ሲያድርና ያ ፍቅር በጣም ግድ ሲለን ነው ሄደን እናካፍላለን። ሁለተኛው ደግሞ የምናካፍለው ኢየሱስን ለምንድን ነው? ተልእኮ ምንድን ነው የሚለውን በደንብ ማወቅ አለብን። ታላቁ ተልእኮ ምንድን ነው? ጌታ ኢየሱስ በማቴዎስ 28 ላይ ወደ ዓለም ሁሉ ሂዱ ብሎ የሰጠው ትልቅ ተልእኮ አለ። እንዲያውም ሄደን ብናነበው በጣም ደስ ይለኛል። ማቴዎስ ምዕራፍ 28 ላይ ቁጥር 19 እና 20 እንግዲህ ይላል ሂዱና አሕዛብን ሁሉ በአብ በወልድና
በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማሯችሁ ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝና የኢየሱስን ማንነት ስናውቅ ተልእኮው ምን እንደሆነ ስናውቅ የላከው ደግሞ ማን እንደሆነ ስናውቅ የላከው ደግሞ የሚሰሙት ሰዎች ምን መስማት እንዳለባቸው ሰምተው ምን መሆን እንዳለባቸው ሲገባን ይሄንን በጣም ብርቅዬ የሆነ ሐሳብና መልእክት ለሰዎች ለማካፈል በጣም ይቀለናል። ብዙ ጊዜ አሁንም በራሴ ንግግር ማያቸው ሁለት ነገሮች አሉ። አንደኛው የምናካፍላቸው መልእክቱን ነው ወይስ ኢየሱስን ነው የሚለውንም ለይተን ማወቅ አለብን። ኢየሱስ ክርስቶስ በጣም ግሩም የሆነ ለሰዎች ሕይወቱን አሳልፎ የሰጠ ሰዎችን ከኃጢአት አረንቋ ማውጣት የሚችል ኃይል ያለው ይቅር የሚል የሚፈውስ የሚመልስ አምላክ ነውና ኢየሱስ ክርስቶስን እንዲያውቁት እሱን በማስተዋወቅ ደረጃ መጀመር አለብን። የኛ የተለያየ አስተምሮ የተለያየ አመለካከት የተለያየ ነገር የተለያየ ፍላጎትም ሊኖርን ይችላል። የታላቁ ተልእኮ ዋና ዓላማ ግን ኢየሱስ ክርስቶስ ያዘዘንን እንድንነግራቸው ኢየሱስ ማን እንደሆነ እንድናስታውቃቸው በጣም ደግሞ ፍቅሩ ከልባችን ከመፍሰሱ ሞልቶ ከመፍሰሱ የተነሳ ከዛ የወጣ የሱን ፍቅር የሚያሳይ ነገር ይዘን ወደ እነሱ እንድንቀርብ ይፈልጋልና የመጀመሪያዎቹ መነሻዎቹ እነዚህ ናቸው ብዬ ነው የማስበው። ኢየሱስን ማወቅ ተልእኮውን ማወቅ ከዛ ደግሞ ተልእኮውንና ኢየሱስን ከማወቃችን የተነሳ የሚያነቃቃን ይሄ ፍቅሩ ግድ የሚለን እንዲሆን በልባችን የእግዚአብሔር ፍቅር እንዲፈስ ከነዚህ መነሳት እንችላለን። እነዚህን ነው ማነሳው በዚህ ክፍል። እሺ አመሰግናለሁ ዶክተር ውብሸት። ፍቅሩ ግድ ይለናል መደበቅ አንችልም ማለት ነው። እስቲ እንደው ባንተ እይታ መስክሩ ሞክሩ ወንጌልን እናድርግ የተባለ ኮሌጅ እያለን ሲንጋፖር ህንድም እያለን ሐኪም ቤት እንሄድ ነበር ወረቀት ይዘን አንዳንድ ነገር። እንደው ባንተ እይታ መመስከር ግዳጅ ነው? የግድ ያልመሰከረ አይድንም የሚል አለ ወይስ ምንድነው? ቆይ አሁንም እስቲ እንያው ይሄንን በሚገባ። በጣም ጥሩ ጥያቄ ነው። መመስከር የግድ ነው ወይ? መመስከር የግድ የሚሆንበት ጊዜና ሁኔታ አለ። ምክንያቱም ስንጀምር እንዳልነው ይሄን የመሰለ አምላክ ጌታ ኢየሱስ ክርስቶስን የመሰለ ጌታ እያወቁ አንደኛ፣ ሁለተኛ ደግሞ ሰዎችን አሁን ካሉበት ህይወት አውጥቶ ወደ ተሻለ ደረጃ ሊያደርስ የሚችል የህይወት እንጀራ የህይወት ውሃ የሆነ ያ የእግዚአብሔር በግ እያለ እሱን እያወቀን ያንን እኛ የተጠቀምንበትን ነገር ሰዎች ሳያገኙ እንዳይቀሩ መመስከር የግድ ነው። ሳያገኙ ቀርተው እንዳይጠፉ መመስከር የግድ ነው። እያወቅን ሰዎች በረሃብ እንዲያልቁ ወይም በጥም እንዲያልቁ ማድረግ ማለት ነው። ታስታውስ እንደሆነ በአንደኛ በነገስቱና በዜና እነዛ ከከተማው ውጪ ከሰማሪያ ከተማ ውጪ የነበሩት ለምጻሞች አራቱ የሰራዊቱን መደምሰስ ካወቁ በኋላና ምግብ እንደ ልብ መገኘቱን ካወቁ በኋላ ይሄንን ነገር አውቀን ዝም ብለን ይዘን ብንቀመጥ ጥሩ አይሆንም ብለው ወስነው ያንን መልካም ዜና ለማካፈል እንደሄዱት እና እኛም ለዚህ ለሚጠፋው ዓለም መድኃኒት የሚሆን በጣም ለሚሰቃዩ ለሚታመሙ በኃጢአት ለሚጎሳቆሉ የጥፋተኝነት ስሜት ለሚያንገላታቸው እጅግ በጣም በተጎሳቆለ የመንፈሳዊ ህይወት ለሚኖሩ መድኃኒት የሆነ ነገር ይዘን መቀመጥ የለብንም። ይዘን መቀመጣችን ትክክል አይደለም። አንተ እንደታመምክ እያወቁ አንተ ችግር እንዳለብህ እያወቁ አንተ የሚያስፈልግህን ነገር እያወቁ ባላውቅ ችግር አልነበረው የሚያስፈልግህ ነገር እያወቁ ግን እሱን ሳልሰጥህ ብቀመጥ ትክክል አይደለም እና በዚህ መልኩ ካየነው ወንጌል
ወንጌልን መስበክ ጌታ ኢየሱስን ለሌሎች ማካፈል ግዴታ ነው። ባላካፍል አልድንም ወይ አለማካፈል እንዲህ ነው እንዲያ ነው ወደሚለው መግባታችን በእግዚአብሔር እድል ከሰጠን ማካፈል አለብን። አጋጣሚውና በሩ ካልተከፈተልን በህይወት ኖረን አጋጣሚውን አግኝተን ለማካፈል ካልቻልን እንግዲህ ተጠያቂው እኛ ሳንሆን እግዚአብሔር ነው ማለት ነው። ሁሉም ወንጌላዊ፣ ሁሉም አካፋይ፣ ሁሉም አስተማሪ፣ ሁሉም ሰባኪ አይሆንም። ግን በማካፈሉ ደረጃ ጌታ ኢየሱስን ለሌሎች በመናገር ደረጃ እኔ እንደማምነው ለሁሉም ሰው እግዚአብሔር ስጦታ ሰጥቷል። ስለዚህ ባናካፍለው ዕዳ ውስጥ እንገባለን። እድል በሰጠን ጊዜ፣ አንደበት በሰጠን ጊዜ፣ ችሎታ በሰጠን ጊዜ ማካፈል አለብን። ቀን እያለ መስራት አለብን ማለት ነው። ምክንያቱም መስራት የማንችልባት ጨለማ ስለምትመጣ። በጣም ቆንጆ፣ በጣም አመሰግናለሁኝ። መቼም እያንዳንዳችን የሚገጥመን ነገር አንድ አይነት ላይሆን ይችላል። አንዳንዶች ለመመስከር እስር ቤት ይሄዳሉ፣ ሌሎች ወደ ከተማ ይሄዳሉ፣ ሰው የሚበዛበት ጋር ይሄዳሉ። እግዚአብሔር ግን ለኛ እንዲድኑ የሚፈልጋቸው፣ እንዲሰሙ፣ ታላቅነቱን እንዲያውቁ የሚፈልጋቸው በየቦታው አሉና እዛ መድረስ አለብን። ዶክተር አይዛክ እስቲ ባንተ በኩል እንዴት እንጀምር? ምስክርነት ለምንስ አስፈለገ? በምን መልኩ ነው ይሄ ነገር በስራ ላይ እንዲውል፣ ውጤታማ እንዲሆን፣ ፍሬ እንዲያፈራ ምን እናድርግ? በጣም አመሰግናለሁ። እንግዲህ ክርስቶስ ምስክርነት እድሜ ሁሉ የክርስቶስ ምስክርነት እድሜ ነበረ እና የመሰከረው ደግሞ ሰዎቹን መንገድ ላይ ቁሜ ላስተምር እያለ ሳይሆን እያንዳንዱን አጋጣሚ እየተጠቀመ ነው ክርስቶስ ለሰዎች ምስክርነት የሰጠው፣ ሰዎችን ያስተማረው፣ እንዲከተሉት ያደረገው። ስለዚህ የክርስቶስ ምሳሌ ነው በቂያችን ብዬ ነው ማምነው። ምንድን ነው የክርስቶስ ምሳሌ የነበረው? ሰዎች ሲጠይቁት ለመመለስ ዝግጁ ነበረ። ሲመልስም ደግሞ በቃሉ ነው፣ ቃሉን እየጠቀሰ ነው ሲመልስላቸው የነበረው። እናንተስ ምን ትላላችሁ እያለ ነበረ ሲያስተምራቸው የነበረው። ስለዚህ ምናልባት አንዳንድ ጊዜ እኛ ሰዎችን አቁመን ስለ ቤተክርስቲያናችን፣ ስለ ሃይማኖታችን፣ ስለ ክርስቶስ ፍቅር ለመናገር የምንቸገርባቸው ብዙ ሁኔታዎች አሉ። ነገር ግን በህይወታችን የምንመሰክር ከሆነ በእውነቱ ከሆነ ብዙ ሰው የሚፈልገው ያንን ነው። በህይወታችን እንዴት አድርገን ነው መመስከር የምንችለው? እንግዲህ ክርስቶስ ብዙ ነገር አስተምሮናል። ፍቅር እንድኖረን አስተምሮናል። ትዕግስት እንድኖረን አስተምሮናል። እንደገናም ደግሞ ክርስቶስ ለሚያድናቸው ሁሉ በኮምፓሽን ወይም ደግሞ በውስጡ ባለው በሚያስገድደው ፍቅር ነው የተንቀሳቀሰው። ያ ፍቅር በልባችን ካለ፣ በዛ ፍቅር ከተንቀሳቀስን፣ ያንን ፍቅር ለሰዎች የምንናገር ከሆነ ምስክርነታችን ፍሬያማ ይሆናል እና ብዙውን ጊዜ እኛ ለመመስከር ሂዱና ሰዎችን አጥምቁ፣ አምጡ ወይ ደግሞ ትልቅ ምንድነው ካምፔን አድርገን ሰዎችን እንድናረግ ለሁላችንም አጋጣሚው ላይኖር ይችላል። ነገር ግን ህይወታችን ከኛ ጋር ነው ሁልጊዜ ያለው። የመልካም ምግባራችን፣ መልካም ስራችን፣ ፍቅራችን ከኛ ጋር ነው። ያ የት ነው ያለው? ስራ ቦታችን አለ። ስራ ቦታችን ሰዎች ያዩና ይሄ ሰውዬ ይለያል፣ እቺ እህታችን ትለያለች፣ ከነሱ ምን እንማራለን የሚሉ ያንን የሚጓጉበት ነው መሆን ያለበት። ያን የማጓጓ ሁኔታ ከፈጠርንለት ሰው እኛ ሳንጠይቀው ይጠይቃል። ያኔ ለመመለስ ዝግጁ እንሆናለን። ለመመለስ ደግሞ ዝግጁ የሚያደርገን ቃሉ በልባችን ሲኖር ነው። ክርስቶስ ቃሉ በልቡ ስላለ ሁል ጊዜ ከቃሉ ጋር አብሮ የተለማመደ ስለሆነ ይጠቅስላቸው ነበረ እና እኛም ለሌሎች መመስከር የምንችለው በህይወታችን ነው፣ በስራችን ቦታ ነው፣ በምናደርገው ድርጊት ነው እና እነዚህ ሰዎች ይለያሉ የሚያሰኝ ስራ በህይወታችን ሲያዩት ነው። እኔ አሁን የምኖርበት አካባቢ በብዛት ኦርቶዶክሶች ያሉበት አካባቢ ነው። ጎረቤቶቻችን 11 ቤተሰቦች ከምንሆን እኛ ብቻ ነን እንግዲህ አድቬንቲስቶች፣ ሌላው ሁሉ የኦርቶዶክስ አማኝ ነው
እና ከነዚህ ሰዎች ጋር እንቀራረባለን፣ አብረን እንገናኛለን። በለቅሷችን፣ በሐዘናችን፣ በደስታችን እንገናኛለን። ያኔ እናንተ ምንድን ነው ሰው ሲሞት እንኳን ምግብ አትወስዱም፣ ሰው ሲሞት እንኳን አታስቀድሙ ብለው ይጠይቁናል። ያኔ ለመመስከር ዝግጁ ጥሩ አጋጣሚ ይፈጥረናል ማለት ነው። እኔ በህይወቴም በእውነቱ ከሆነ ለ30 ዓመት የሰራሁት ከአድቬንቲስት ድርጅት ውጭ በሆነ ድርጅት ነው የሰራሁት እና ከሃይማኖት ጋር የማይገናኝ ድርጅት። ነገር ግን ብዙ ሰዎች ምንድነው አንተ ቅዳሜ ቀን ብቻ ማትሰራው? ለምንድነው ቅዳሜ ወደ ስርዓት ማትሄደው? ስብሰባ እንኳን እንዳታደርግም ስሉ ያ ሁሉ ምን ይፈጥራል? ለምስክርነት አጋጣሚ ይፈጥራል። ስለዚህ መመስከር ማለት ሰዎችን ኑና ስለ መጽሐፍ ቅዱስ እናጥና፣ ይሄን ላስተምራችሁ፣ ይሄን ላድርግላችሁ በማለት በማስገደድ ወይም በመገፋፋት ሳይሆን ህይወታችን ጥሩ ምስክር ሊሆን ይችላል ብዬ ነው የማምነው። እሺ፣ አመሰግናለሁ። አንድ ሰው የሌለውን ነገር ለሰው ለመስጠት አይችልም። ጨለማ ውስጥ የሚኖር ሰው ለሌላ ብርሃን አይሆንም ማለት ነው እና በጉልበት ግን ማንንም እንደውም ቃሉም እግዚአብሔር ፍቅር ነው ይላል፣ ማንንም አያስገድድም። እንደውም ሰውን መስክረን መለወጥ እኮ የመንፈስ ቅዱስ ስራ ነው። እኛ መልእክቱን ማቅረብ ነው። እስቲ ወንድሜ ዶክተር ውብሸት አንተ ብዙ ህሙማንን ታያለህ፣ ለመመስከር አጋጣሚ አለክ። ሌሎች ደግሞ ሰውን ፊት አይተን መናገር አንችልም ለሚሉ፣ ለዓይነ አፋር ለሆኑ፣ ላልተማሩ አልተማርንም ለሚሉ እስቲ ምን አለ አንዳንድ ዘይቤ ምን ከኛ ካንተ ከሌሎች ሊማሩ ይችላሉ? ማንም መቼም አንድን ነገር ሲወለድ አላወቀውም፣ ቆይቶ አይቶ ተምሮ ነውና እስቲ ዓይነ አፋር ነን ለሚሉ ሰዎች ምን ምክር ትሰጣቸዋለህ? ያ በጣም ጥሩ። እንደተባለው የምስክርነት አገልግሎት ከምንጩ ጌታ ኢየሱስ ክርስቶስ ነው። ኃይልን የሚሰጠው መንፈስ ቅዱስ ነው። መንገድን የሚከፍተው መንፈስ ቅዱስ ነውና እንዳልከው ሁላችንም የተለያየ ባህሪ፣ የተለያየ አጋጣሚ ነው ያለን። አንዳንዶቻችን ከሰው ጋር በጣም የሚያገናኝ፣ ከሰው ጋር እንድናወራ እንድንቀራረብ የሚያደርግ ስራ ሊኖረን ይችላል። አንዳንዶቻችን ደግሞ ምንም ጭራሽ ከሰው ጋር የማያገናኝ ስራም ያላቸው ሰዎች አሉ። ከኮምፒውተር ስክሪን ውጪ ሌላ አጋጣሚ የሌላቸው ሰዎች ይኖራሉ። እንዳልከው ደግሞ የባህሪ ደግሞ ችግር ልበለው፣ ዓይነ አፋርነት እንግዲህ እንደ ችግር እንውሰደውና የባህሪ ደግሞ ችግር ያለባቸው ይሆናሉ። ሰው የማይቀርቡ ወይም ደግሞ ሰው ሲቀርቡ ምቾት የማይሰማቸው ሰዎች ይኖሩ ይሆናልና ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሲመለምል ታስታውሱ እንደሆነ ሁሉም የተለያየ ባህሪ ነው የነበራቸው፣ የተለያየ አስተዳደግ የነበራቸው፣ የተለያየ ስራ የነበራቸው፣ የተለያየ ዝንባሌ የነበራቸው ሰዎች ናቸው። ነገር ግን አሰለጠናቸው። ከ3 ዓመት በኋላ ከማሰልጠኑ በተጨማሪ ደግሞ ወንጌልን እንዲሰሩ ኃይልን ሰጣቸው። አሁን ይሄንን ያልኩበት ምክንያት ባህሪያችንን፣ ማንነታችንን፣ ድካማችንን፣ ዝንባሌያችንን መንፈስ ቅዱስ እንዲያግዘው ራሳችን አሳልፈን በመስጠት ባለን ባህሪ እንኳን እግዚአብሔር እንዲሰራና እንዲጠቀም ልናደርግ እንችላለንና ዝምተኛ የሆነ ሰው በዝምተኛነቱ ሊቀርባቸው የሚከፈቱለት አጋጣሚዎች ይኖራሉ፣ የሚቀርቡለት አጋጣሚዎች ይኖራሉ። ከሰው ጋር የማይገናኝ ስራ ያለው ሰው ደግሞ ከሰው ጋር ባይገናኝም ደግሞ ለወንጌሉ ወደፊት መሄድ ሊጠቅም የሚችል አገልግሎትን ማገልገል ይችላል። ሰዎች ክርስቶስን እንዲያውቁ በተለያየ መልኩ ሊሰሩ የሚችሉ ነገሮች አሉ ከሰው ጋር ሳንገናኝ በፊት። ከዛ ደግሞ ከሰው ጋር የሚያገናኝ ስራ የሚያገናኝ ባህሪ ካለን ደግሞ እዚሁ ጥናታችን ላይ ጠቋሚ ነገሮች ተቀምጠውልናል። አንደኛውና በጣም ደስ የሚለው ምንድነው? በጣም ጥሩ ምክር ሆኖ ያገኘሁት ከሰዎች ጋራ መግባባት፣ መወዳጀት፣ ጥሩ ጓደኛ መሆን ይላል እና
በጣም የሚወደድ ባህሪያችንን የሚፈቀር ባህሪያችንን ሰዎች እንዲቀርቡት የሚያስችል ባህሪ ቢኖረን ጥሩ ነው። ሰዎችን በዛ መልኩ በጓደኝነት መቅረብ አንዱ የመጀመሪያው መንገድ ነው ይላልና ትክክል ነው። ደግሞ ጌታ ኢየሱስም ዶክተር ይስሐቅ እንዳሉት ጌታ ኢየሱስም አይታችሁ እንደሆነ ሰዎችን በችግራቸው እርዳታ በሚያስፈልጋቸው በትህትና በቸርነቱ በመልካምነቱ እየቀረበ ነው ሲያግዛቸው የነበረው። ጌታ ኢየሱስ በጣም ደግና መልካም አምላክ ባይሆን ኖሮ ህፃናት አይቀርቡትም ነበር። ታስታውሳላችሁ? ህፃናት በጣም ይቀርቡት ነበር፣ ወደሱ ይመጡ ነበርና ባህሪያችንን በዚህ መልኩ መንፈስ ቅዱስ እንዲያስተካክልልን መጸለይ ያለብን። በሰዎች ፊት የምንወደድ የምንከበር ሰዎች በእኛ መገኘት ደስ የሚላቸው አይነት ሰዎች መሆን አለብን። እሱ ወንጌልን ለማካፈል ጥሩ አጋጣሚን ይፈጥርልናል። መጸለይ ያለብን መንፈስ ቅዱስ እንዲያዘጋጀን የምንቀርበውን ሰው ልብ እንዲያዘጋጅ። አንዳንድ ጊዜ የኔ ችግር ብዬ የማስበው አንደኛው ይሄ ነው። የራሴን መሳሪያዎች አስተካክዬ እሄዳለሁ። መጽሐፍ ቅዱስ ዕውቀቴን ወይም ደግሞ ያነበብኩትን ነገር ወይም ደግሞ ስለ ኢየሱስ የምለውን ነገር ይሄድና ግን በዛ ሰውዬ ወይም በዛች ሰው ግለሰብ ልብ ውስጥ መንፈስ ቅዱስ እንዲሰራ ካልጸለይን ሄደን የምንዘራው ነገር ፍሬ ላያፈራ ላይበቅል ይችላልና መንፈስ ቅዱስ ደግሞ በሰዎች ልብ ላይ ዝግጁነትን እንዲፈጥር መጸለይ ያለብን፣ ጥሩ አጋጣሚ እንዲፈጥርልን። ከዛ ሌላ ደግሞ ሶስተኛ የተጠቀሰ መንገድ አለና ስለ ራሳችን እምነት በእምነቱ ባመነው ነገር በዚህ የክርስትና ህይወት እንዴት እንደተጠቀምን፣ እንዴት እንደተባረክን፣ እንዴት ሰላም እንዳገኘን፣ እንዴት ህይወታችን እንደተለወጠ በጣም ብዙ ሳናካብደው መግለጽ የምንችልባቸው አጋጣሚዎች አሉና እነሱን መጠቀም አለብን። በጣም በቃ ሰዎች ሊያዳምጡትና ሊባረኩበት በሚችሉት መንገድ ማቅረብ ነው። ከዛ አንዳንድ ጊዜ እኛ ደግሞ አሁን እንዳልከው አፍ አውጥተን መመስከር፣ መናገር፣ ማብራራት፣ መጽሐፍ ቅዱስን መንገር ወይም ደግሞ የራሳችንን ታሪክን በደንብ መናገር ማንችል ከሆንን ሰዎች ከኛ ጋር በመሆኑ ከቤተክርስቲያን ጓደኞቻችን ጋር ወዳጆቻችን ጋር እንዲቀራረቡ አጋጣሚውን መፍጠር፣ አብሮ መብላት መጠጣት፣ ዶክተር አይዛክ እንዳሉት በሐዘናቸው መሄድ፣ አብሮ መቀመጥ፣ አብሮ ስንጠራ በቤታቸው አክብሮ መሄድ፣ እንደዚህ አይነት ነገሮች ሰዎች እምነታችንን እንዲያዩ ጥሩ አጋጣሚ ይፈጥርልናል። ጥሩ ወዳጅነትን ከመሰረትም በኋላ ጥሩ መተማመን በእነሱ ላይ እንዲፈጠር ካረግም በኋላ እንደሚቀበሉን ልባቸውን ካወቅም በኋላ ደግሞ የመጽሐፍ ቅዱስ ጥናትን የሚፈልጉ መሆኑን እምነታቸው ወይም ደግሞ ከኛ ጋር ያላቸው ግንኙነት ወደሚቀጥለው ደረጃ እንዲያድግ አጋጣሚ መፍጠር ነው። እንግዲህ ይህ ሁሉ ያልነው ምንድነው? እንደ ሰው እግዚአብሔር ባህሪ፣ ስራ፣ አጋጣሚዎችን ሲሰጠን ለነዚህ ነው እና ያንን እግዚአብሔር የሰጠንን ነገር በመጠቀም ሰዎችን መድረስ እንችላለን ማለት ነውና በጣም በጣም ቀላል የሆኑ ነገር ግን ዘላለማዊ ፍሬ የሚያፈሩ ስጦታዎችን እግዚአብሔር ሰጥቶናል። አመሰግናለሁ ወንድሜ ውብሸት። ብዙ ጊዜ ሰዎች ያስራ የወንጌላዊ ያስራ የቄስ ያ የቤተ ክርስቲያን አስተዳዳሪ እንላለን። ዛሬ ከዚህ የምንማረው ወገኖቼ ሁላችንም ኃላፊነት እንዳለብን፣ ሌላ ቢቀር እኔም የኔ ቢጤዎች እኔ ዝምተኛ ከሆንኩኝ ጌታ ዝምተኛ ሊያዘጋጅልኝ ይችላል። ከሁሉም አስቀድመን ግን እኔ አውቃለሁና ቃሉ በውስጤ ነው እያልን የኩራት መንፈስ ሳይሆን እግዚአብሔር በእውነት የሰጠንን ነገር ይህንን ብርቅ ድንቅ ነገርን ሼር ለማድረግ ለማካፈል ዝግጁ ከሆንን እኔ እንጃ ለመሰክር መጥቻለሁ ብለን ሰዎች ጋር ብንሄድ ላይቀበሉ ይችላል። መጠንቀቅ አለብን። ዛሬ ይሄ አጋጣሚ እኔ የዚህ ቤተ ክርስቲያን አባል ነኝና ሁላችሁም ይህን እንድትሆኑ ይፈልጋለሁ ልንል እንችላለን። ብዙ ጊዜ ሰዎች ሲመልሱ አንተ ራስህ የማትኖርበትን አምልኮ አንተ ራስህ የማታደርገውን ደግሞ ለኔ ልታሳይ ሊሉ ይችላሉ። ኑሯችን ለምስክርነት የተዘጋጀ መሆን አለበት። ትልቅ ነገርን አይጠይቅም።
ሁላችንም በእጃችን ያለንን ነው ማካፈል ያለብን። እስቲ አሁን ደግሞ ዶክተር አይዛክ ቤተሰብ አለን፣ አንተም አሁን ልጆች አይተሃልና አንዳንድ ጊዜ ቤተሰብ ለፍተን አሳድገን የጌታን መንገድ ነግረናቸው ልጅህን የሚሄድበትን መንገድ አሳየውና ካደገ በኋላ ፈቀቅ አይልም ይላል። ግን ፈቀቅ ሊሉ ይችላሉ። የምንወዳቸው ልጆች ወይም ሌላም ቢሆን ባለቤት ወይም ሚስት ትሆን የልጅ ይሁን ከጌታ ነገር ፈቀቅ በሚልበት ጊዜ እንዴት አድርገን እንመስክርላቸው? እንዴት እንመልሳቸው? አዎ እንግዲህ ይሄ በእውነቱ ከሆነ በእያንዳንዳችን ቤት ያለ በብዙ ክርስቲያኖች ቤት ያለ ቻሌንጅ ይመስለኛል። እኛ ሁላችንም ልጆቻችንን በልጅነታቸው አስተምረናቸው ሰንበት ትምህርት ወስደናቸው ፓስፋይንደር አሰልጥነናቸው እንደገናም አድቬንቲስት ትምህርት ቤት ልከናቸው ጉልበታችንና ገንዘባችንን መስዋዕት አድርገን መጨረሻ ላይ ሲያድጉ ወደ ሌላ አቅጣጫ ሲሄዱ የምናውቃቸው የራሳችንም ዘመዶች የራሳችንም ልጆች የጓደኞቻችን ልጆች አብረን በጋራ ያሳደግናቸው ልጆች ሁሉ የዚህ አይነት ችግር አለ እና ይህ ችግር በጣም ትልቅ ችግር ነው። ብዙ ወላጆች ራሳቸውን እኔ እንዴት ምንድነው ያጠፋሁት? እኔ የት ቦታ ነው የበደልኩት? ምንድነው ለምንድነው እንደው ራሳቸውን ብሌም የማድረግ ጊልቲ ፊሊንግ የመሰማት ነገር አለ እና ይህ ትልቅ ችግር ነው። አንዳንዱ እንግዲህ በእውነቱ ከሆነ የወላጆች ችግር ብቻ አይደለም። እንግዲህ ልጆች በዛሬ ዘመን የሚያድጉበት ኤንቫይሮንመንቱም ይለያል። እንደገናም ደግሞ ጓደኞቻቸው ይለዩዋቸዋል። የተለያየ መንገድ አለ እና ለዚህ ግን ጥሩ መጽሐፍ ቅዱሳዊ ምሳሌዎች አሉ። መጽሐፍ ቅዱሳችን ዛሬ ሰንበት ትምህርታችን ስለ ኤፍሬም ይናገራል እና ኤፍሬም እንግዲህ የሰሜን እስራኤልን ነገዶች ነው የሚወክለው። ኤፍሬም ብቻውን አይደለም እና በጣምም የተወደደ ነበረ። ነገር ግን ምንድነው ያደረገው? ህይወቱን ከጣዖት ጋር ነው ያዛመደው። ምንድነው ምለው በሆሴ ምዕራፍ 4:7 ላይ ሆሴ ምን ያደረገ ነው ምለው 4:17 ላይ ሆሴም ከጣዖት ጋር ተጣምሯልና እስቲ ተውት። እንግዲህ ይሄንን ብሎ የምናገረው ነቢዩ ነው። ይሄንን ያደረገው ማነው? ኤፍሬምን ተውት ነው ምለው ሆሴ ነቢዩ እና ተውት። ምክንያቱም ህይወቱን ከምን ጋር አጣመረ ይላል? ከጣዖት ጋር አጣመረ ይላል። ህይወቱን ከጣዖት ጋር አጣመረ ይላል እና እዚህ ላይ እንግዲህ ጣዖት ብቻም አይደለም፣ ከዛ ዝሙትም ነበረበት፣ ከዛም ደግሞ መካድም ነበረ እና እግዚአብሔርን ከእግዚአብሔር መራቅ ነበረ እና እነዚህ ነገሮች በእኛም ህይወት ሊከሰቱ ይችላሉ። ስለዚህ ምናልባት በልጆቻችን ላይ እንደዚህ አይነት ነገሮች ሲያጋጥሙን ምንድን ነው የምናደርገው? አንደኛ ቀላሉ ነገር የመኮነን የመፍረድ ይሄን አርጌ ይሄን ሁሉ ለፍቼ የማለት ነገር ነው። አይ ቲንክ ለዛ ሁሉ አንደኛ ትልቁ ከልጆቻችን ጋር ሌትና ቀን መጸለይ ነው የሚያስፈልገን። አልቅሰን አንብተን መጸለይ ያስፈልገናል ከልጆቻችን ጋር። እግዚአብሔር ቀን አለው ይመልሳቸዋል። የተመለሱትንም እናውቃቸዋለን። እኔ በህይወቴ ማውቃቸው አሉ፣ የተመለሱ ልጆችም አሉ። ሌሎችም እንደዚሁ ሊመለሱ እግዚአብሔር ደግሞ መንገድ የሚያበጃጅላቸው ሰዎች አሉ። ኃጢአተኛውን ኮንቪክት የሚያደርገው መንፈስ ቅዱስ እንጂ እኔ አይደለሁም፣ ወይም አንድ መስካሪ አይደለም። መንፈስ ቅዱስ ነው የሚመሰክርለት። ስለዚህ ያንን ምስክርነት በትክክል አውቀን ማወቅ አለብን እና ኤፍሬም ምንድነው ያደረገው? ጣዖትን ነው የመረጠው። ጣዖትን ነው የመረጠው። የእስራኤልም ልጆች እንደዚሁ ነው ያደረጉት። ሙሴም እነዚህ ነገሮች መላልሶ ያስተምራቸው ነበር ይላል። ለእስራኤል ልጆች ለልጆቹ ታሪኩን መላልሶ ይነግራቸው ነበር ይላል። ስለዚህ አንደኛ እኛም እግዚአብሔር ያደረገልን መልካም ነገር በቤታችን ሁል ጊዜ መላልሰን ልክ ሙሴ ለእስራኤል ልጆች ሲያስተምር እንደነበረ ማስተማር ነው ያለብን። ያ የጠፋው ልጅ ምሳሌም አለ። ያ የጠፋው ልጅ ከብዙ ዓመት በኋላ
ሲሄድ አባቱ አንድ ቀንም አልተኛም። በየቀኑ ስለ ልጁ ያስብ ነበረ። በየቀኑ ውጭ ወጥቶ ልጁ እንደሚመጣለት ተስፋ ያደርግ ነበረ። አንድ ቀን ግን ልጁ ተመለሰለት እና የዚህ የኤፍሬም ታሪክ የሚያስተውለን አንደኛው መንፈሳዊ አለመተማመን ወይም ደግሞ ስፒሪቹዋል አንፌትፉልነስን ነው የሚያሳየው። ይሄ ጣዖትን ብቻ አይደለም ወይም ዝሙትን ብቻ አይደለም፣ በመንፈሳዊ ህይወታችን ታማኝ አለመሆንን ነው የሚያሳየን። ስለዚህ እነዚህ በየቤታችን የሚከሰቱ ነገሮች አሉ። አንደኛ ኩራት፣ እንደገና ደግሞ በራስ መተማመን፣ እኛ ራሳችን የምንመልሳቸው ወደ ራሳችን የምንመልሳቸው ይመስለናል፣ ወይ በጉልበት ወይ ደግሞ የእኛን የቤተሰብ ኢኮኖሚም ኃይልን በመጠቀም ለማድረግ ይሞክራል። እነዚህ ሙከራዎች መጽሐፍ ቅዱስ እንደሚያስተምረን ከሆነ አልሰሩም። ስላልሰሩ ለእኛም አይሰሩም። የሚሰራው ምንድን ነው? የክርስቶስን መንፈስ በህይወታችን መጋበዝ። ክርስቶስ በህይወታችን ካለ፣ በቤተሰባችን ካለ ወደ ልጆቻችንም ይዛመታል። ስለዚህ በቤታችን የሚሰራው ብዙ ትልቅ ስራ አለ። ብዙ ትልቅ ስራ የሚሰራ ስራ አለ። ምክንያቱም በቤታችን ልጆቻችን ብቻ ሳይሆኑ አድቬንቲስት ያልሆኑ ሰዎች በቤታችን የሚኖሩ አሉ። እኔ ብዙውን ጊዜ በእኛ ቤተክርስቲያን ሰዎችን ሄደን እንመስክር ስሉ እኛስ ቤት ስንት ሰው ነው ያለው ያልተመሰከረለት? ስንት አድቬንቲስት ያልሆኑ ዘመዶቻችን አሉ፣ ቤታችን ውስጥ የሚኖሩ፣ ግቢያችን ውስጥ የሚኖሩ። እኔ ቤት እንኳን ነበሩ። እኛ ቅዳሜ ስንሄድ እሁድ ቀን ወደ ቸርች የሚሄዱ አሉ። እነዚህንም ቢሆን በጉልበት እኛ ኢኮኖሚም ሆነ በጉልበትም ኑና እኛ ጋር ግቡ ማለት እንችላለን። ነገር ግን ያ አይሰራም። ያ የጉልበት ስራ ነው። ይህ መንፈስ ቅዱስ ስራ ነው። ያንን ሁሉ የሚያደርገው መንፈስ ቅዱስ ነው። ኃጢአተኛውን ስለ ኃጢአት፣ ስለ ፍርድ፣ ስለ ኮነኔ በደንብ አድርጎ ሊያስረዳና ሊያስተምር የሚችለው የመንፈስ ቅዱስ ኃይል ነው። ስለዚህ በእውነቱ ከሆነ እኛ በህይወታችን በቤታችን እንደዚሁ ልክ እንደጠፋው ልጅ የዋዠቁ ከቤታችን ውስጥ የኮበለሉ በቤታችን እያሉ የጠፉ ሊኖሩ ይችላሉና የእግዚአብሔር ኃይልን እየጋበዝን አብረን እየጸለይን እየተጋን በትዕግስት ልክ ክርስቶስን ዘዴ እየተጠቀምን ማለት ነው። በትዕግስት እንደገና ደግሞ በፍቅር በሚያስፈልገው ርህሩህነት በኮምፓሽን ነገር ካደረግነው መንፈስ ቅዱስ ይረዳናል። ግን ትልቁ ችግር ያለው በቤታችን ውስጥ ነውና ያንን ችግር እንዲያስወግድልን ዘውትር ተግተን መጸለይ፣ ዘውትር ተግተን ከቃሉ ጋር አንድ ላይ መሆን ነው የሚያስፈልገን ብዬ ነው ማስበው። እሺ፣ አመሰግናለሁኝ። ቀላል ፎርሙላ የለውም። ትጋት ያስፈልጋል። ዲሊበሬት ይላል አይደል? አንዳንድ ጊዜ ነገሮችን ፈረንጆች ሲናገሩ ቢ ኢንቴንሽናል ይላሉ። ማለት ቆራጥ ሆነክ ይሄ ነገር ያስፈልጋል ብለህ ያመንክበት መሆን አለበት። ወንድሜ ውብሸት ደግሞ ይህንኑ ሐሳብ በመቀጠል ኦኬ፣ ልጅ፣ ሚስት፣ የቅርብ ዘመድ ጥሎ በሚሄድበት ጊዜ ያቆስላል፣ ያሳምማል፣ ይጎዳል። መጽሐፍ ቅዱሳችንን በምናይበት ጊዜ የጠፉትን ለመመለስ እግዚአብሔር በነቢያት በኩል ያልሄደበት ጉዞ ያልተደረገ ነገር የለም። እስቲ መልሳቸው ይለናል አይደል? እንደ መልሳቸው እግዚአብሔር ራሱ ተስፋ ሳይቆርጥ የተውትን፣ ርቀው የሄዱትን፣ የከዱትን እኔ ብዙ ጊዜ አስባለሁኝ። በእውነት የእስራኤል ልጆች እንደዚህ ሙሴ እየመራቸው ድንቅን ነገር በየቀኑ እያዩ ግን ከትንሽ ጊዜ በኋላ ደግሞ አንድ ነገር ካነሰ፣ ውሃ የለም፣ አለቅን፣ ግብፅ ውስጥ የምንበላው ምግብ ይሄ ነበር፣ እዚህ የለም ብሉ። እኔ በስጋ ለባሽ ሰው አንዳንድ ነገር ነግሬ ተማሪዎቼ አንድ ነገር አስተምሬ ሳበቃና ምንም አልገባኝም ብሎ ቻል ሲሉ፣ አልፈልግም ብሎ ሲሉ ያናድዳል። ይሄ እንግዲህ ምስክርነት ጌታም ኢየሱስን በማካፈል ደረጃ ድሮ የሚያውቁት እየደከሙ ሲመጡ፣ እየሸሹ ሲመጡ ምን እናድርግ? እንዴት እንመልሳቸው?
ያ በጣም ጥሩ። ዶክተር አይዛክ ካሉት ጋራ ቀጥለን ነው የምናየውና ብዙ ጊዜ ሰዎች ኢየሱስን ከመከተል የሚመለሱባቸው ወደኋላ የሚሄዱባቸው የተለያዩ ምክንያቶች አሉ። ግን የተለመዱት እና በጣም ብዙ ምክንያት የሚሰጡት አንደኛው በራሳቸው ምርጫ ነው። ራሳቸው የህይወት እርምጃቸው ፍላጎታቸው ክርስትና ከሚለው ኢየሱስ ክርስቶስ ከሚፈልገው ነገር ጋር አብሮ ሳይሄድ ሲቀር የራሳቸውን ምርጫ የመምረጥ ነገር ይኖራል። ሁለተኛውና ደግሞ በጣም የተለመደው ቤተክርስቲያን ውስጥ ወይም ህብረት ውስጥ ባዩት እና በተለማመዱት ነገር ሲጎዱና ደስተኛ ሳይሆኑ ወደ ኋላ የመመለስ ነገር ይኖራል። ከዚህ ከህብረት ጋር ተያይዞ የተለያዩ ምክንያቶች ይፈጠራሉ። ሰዎች ክርስቶስን ከመከተል ወደ ኋላ የሚመለሱበት በትዳር ውስጥ፣ በቤተሰብ፣ በልጅ፣ በተለያዩ የቤተሰብ ግንኙነት ውስጥ እነዚህ አይነት ነገሮች ሊከሰቱ ይችላሉ። ይሄ በሚሆንበት ጊዜ ሁላችሁም እንደምታውቁት ሐሜት፣ መጣላት፣ ደስተኛ ለመሆን ግጭቶች፣ የተለያዩ ነገሮች አብረው ይነሳሉ እና የበለጠ ችግሩን የሚያባብሱት የመጀመሪያው ችግር ከተከሰተ በኋላ ክርስቲያን ሊሆኑ የሚገባቸው ሰዎች ለዚያ በሚሰጡት ምላሽ ጭምር ነው እና አንድ ልጅ ወይም ሚስት ወይም ትዳር ጓደኛ ወይም የቤተሰብ አባል ከቤተክርስቲያን ሲቀር ከቤተክርስቲያን ለምን ቀረ ወይም ደግሞ ክርስቲያን ለምን አልሆንክም ተብሎ ለዚያ የሚመጣው ምላሽ ሌላ ደግሞ ችግር ይፈጥራልና ብዙ ነገር ማለት እንችላለን በዚህ ጉዳይ። ክርስቶስ ግን ምንድነው ያደረገው? የክርስቶስን ዘዴ ነው መጠቀም ያለብን ሁሉ ጊዜ እና ክርስቶስ ደቀ መዛሙርቱን ሲመለምል አንደኛው ደቀ መዝሙር አሳልፎ እንደሚሰጠው ያውቅ ነበር አስቀድሞ። ነገር ግን ከሰዎች ጋር በሚኖረው ግንኙነት ሊዋጋበት የሚችለው ብቸኛው መንገድ የእግዚአብሔር ፍቅር ነበር እና ለይሁዳ የእግዚአብሔርን ፍቅር የተለያዩ ገጽታዎች በተለያዩ አጋጣሚዎች በመግለጥ ልቡን እንደገና ለመማረክ ጌታ ኢየሱስ ክርስቶስ ብዙ ጥረት እንዳደረገ እናያለን። መዋረድና መጋለጥ በሚገባው ጊዜ አላጋለጠውም፣ አላዋረደውም። በእንግሊዝኛው ኤምባረስ አላረገውም። ማድረግ ሲችል ክፉ ስራውን ማዋረድና ማጋለጥ ሲችል እና ይሄ ምንድነው የሚነግረን? ዋናው የእግዚአብሔር የኢየሱስ ክርስቶስ መንገድ ወይም የእግዚአብሔር መንገድ ልንለው እንችላለን ፍቅሩን እንደገና እየደጋገመ ማሳየት ነው እና የመጀመሪያው የፍቅር ማዕበል እንደ ድንጋይ በሆነው ልብ ተገጭቶ ሲመለስ እንደገና ተጨማሪ የፍቅር ጎርፍ ነው የላከውና ብቸኛው በኃጢአት ለደከሙ ክርስቶስን ከመከተል ለተመለሱ ለተጎዱ እና በጣም ልባቸው ለተሰበረ ክርስቶስን ከመከተል የተመለሱት የእግዚአብሔርን ፍቅር የምናሳይበት ጸጋን እንዲሰጠን ወደ እግዚአብሔር መቅረብ አለብን። በጥናታችንም እንደተባለው የነሱን ድርጊት በእግዚአብሔር ፍቅር አይን እንድናይ በእግዚአብሔር ርህራሄ እንድናይ ችሎታ እንዲሰጠን መጠየቅ አለብን። መጥፎ ስራ ሰርተው ሊሆን ይችላል ከቤተክርስቲያን የወጡት፣ በድለው ሊሆን ይችላል ከቤተክርስቲያን የወጡት፣ አስቀይመው ሊሆን ይችላል ከቤተክርስቲያን የወጡት እና እነዚህን ስሜቶች በኢየሱስ ክርስቶስ ጸጋ አስወግደን በሱ ፋንታ እነሱን የሚወድ እነሱን የሚያከብር ለነሱ የሚጠነቀቅ እንደዛ አይነት ስሜት በውስጣችን እንዲመጣ ማድረግ ነው። ምክንያቱም ከወጡ እንኳን ከበደሉን ካስቀየሙን ከራቁን በኋላ ለነሱ የምናሳየው ፍቅርና ቸርነት ደግነት ልባቸው እንደገና ለመንፈስ ቅዱስ ዝግጁ ሆኖ እንዲሰበር መንገድ ስለሚፈጥር ማለት ነው እና ይሄንን መንገድ በጣም መርሳት የለብንም። ከራስ ወዳድነት የጸዳ ባህሪን በማሳየት ችግራቸውን ድካማቸውን ካወቅን በድካማቸው ላይ እንደገና ሌላ ነገር አለማምጣት፣ ድካማቸውን አውቀን ለድካማቸው
በጣም ስሜታቸው እንዳይጎዳ የምንጠነቀቅ መሆን አለብን። ጌታ ኢየሱስ ክርስቶስ ሰው የሆነው ይላል ዕብራውያን ላይ የሰውን ስጋ የለበሰው እንደኛ ተፈትኖ መከራን ስላየ ፈተናን ስላለፈ በድካማቸው ሊራራላቸው እንዲችል ይላል እና ዊክነሳቸውን ድካማቸውን አውቆ በዚያ ድካም ርህራሄን እንዲያሳያቸው ነው ይላል እና በደከሙት ላይ ርህራሄን እንድናሳይ እሱ ያስፈልገናል። እነዚህ ነገሮች ሲሆኑ የጊዜ ጉዳይ ነው እንጂ ሊመለስ የሚፈልግ ልብ መመለሱ አይቀርም። ብዙ ጊዜ አሁን እኔ ችግሬ ብዙዎቻችን ችግር አሁን ካልሆነ ነገ ካልሆነ ከነገ ወዲያ ካልሆነ ነው ያልኩት ካልተፈጸመ ነው። ነገር ግን እግዚአብሔር በሰው ልብ ላይ የሚሰራበት ጊዜ ከኛ ጊዜ የተለየ ነው እና እነሱ ሊመለሱ በሚችሉበት ሊመጡ በሚችሉበት ጊዜ እግዚአብሔር ይሰራል እና ዘካርያስ ምዕራፍ 10ን ብናጠናው በጣም ደስ ይላል። እግዚአብሔር ራሱ ነው በመንፈሱ በኃይሉ በሰው ልብ ላይ እየሰራ መመለስን ንስሐን የሚሰጠውና እግዚአብሔር ደግሞ በልባቸው ላይ እንዲሰራ እንፍቀድለት፣ ጊዜ እንስጠው። እኛ ግን ክርስቲያን በመሆን እንደ ኢየሱስ በመሆን መጠበቅ አለብን ማለት ነውና ቁልፍ ሐሳቦቹ እነዚህ ናቸው። እሺ፣ በጣም አመሰግናለሁኝ። አንድ ጊዜ የሰማሁት ታሪክ ክርስቲያኖች ሊመሰክሩ ወደ ማህተማ ጋንዲ ሄዱ ይባላል። ማህተማ ጋንዲ ሂንዱ ነው፣ አጥባቂ ሂንዱ ኮንሰርቬቲቭ የሚባለው እና እነማን ናችሁ እናንተ ማን ናችሁ ብሎ ጠይቆ እነማን እንደሆኑ ከተረዳ በኋላ አይ እናንተንስ ክርስቶስንማ አምጡ፣ ክርስቶስንስ እሺ፣ እናንተን ግን እምቢ አላሉ። ክርስቶስንስ እሺ እናንተን ግን ብለዋል። ወገኖቼ የምትሰሙኝ ሁሉ በቤተ ክርስቲያን ቄስ፣ በቤተ ክርስቲያን ወንጌላዊ ሽማግሌ፣ በአባት በእናት ተበድለናል የምትሉ ሁሉ አባቴ እንዲህ አድርጎኝ ቤተ ክርስቲያን እንደዚህ አሳደኝ የምትሉ በሙሉ የመዳናችን ምንጭ ክርስቶስ እንጂ እነዚህ መሪዎች አይደሉም። አይናችንን ከሰዎች እናንሳ። እኔም ያለብኝ ክፉ ጸባይ አለ። ቤተ ክርስቲያን ውስጥ ክፉ የሚሰሩ ሰዎችን ካየው በኋላ ከነዛ ሰዎች ጋር ግንኙነት ለማድረግ አልፈልግም። እየበደሉ እየሰረቁ ነው የሚል እምነት ካለኝ ይሄ የስጋ ድክመት አለብን እያንዳንዳችን። ግን ለመዳናችን እነሱ አይደሉም ቁልፍ የያዙት ክርስቶስ ብቻ። አይናችንን ከሰዎች እናንሳ። ብዙ መድረክ ላይ ቆሞ ትልቅ መልካም ስብከት የሰበከ ሰው በሌላ ሚዛን ስታስቀምጡት በእናንተ እይታ ምናልባት ወርቆ የሚናገረውን በስራ ላይ ሳላያውል ይችላል እና አሁንም ምለው አይናችንን ከሰው እናንሳ። እስቲ ወንድሜ ዶክተር አይዛክ እና ዶክተር ውብሸት 30 ሰከንድ ልስጣችሁ። ምን ትልቅ ነገር ተማርኩኝ ከዚህ ነገር፣ ህዝብን፣ ወገኖችን፣ ወንድሞችን እና እህቶችን በዚህ መልኩ ይጠቅማል የምትሉትን ከፈለጋችሁ ተናገሩና ዶክተር አይዛክ በጸሎት ተዘጋልናል። እሺ፣ በጸሎት ከመዝጋቴ በፊትም ወንድማ ዶክተር ውብሸትም ከመናገሩ በፊት ኤርምያስ ምዕራፍ 31ን ባነብ ደስ ይለኛል። በተለይም በቤተሰብ ውስጥ ለኮበለሉት ብዙውን ጊዜ የሚያነቡት የሚያለቅሱት እናቶች ናቸው እና እዚህ ላይ በኤርምያስ ምዕራፍ 31 16 እና 17 እግዚአብሔር እንዲህ ይላል፣ ድምፅሽን ከለቅሶ አይኖችሽንም ከእንባ ከልኪ፣ ድካምሽ ያለ ዋጋ አይቀርምና ይላል እግዚአብሔር። ከጠላት ምድር ይመለሳሉ፣ ስለዚህም ወደፊት ተስፋ አለሽ ይላል እግዚአብሔር። ልጆችሽ ወደ ገዛ ምድራቸው ይመለሳሉ ይላል። ይሄ ነው ተስፋችን እና እግዚአብሔር በዚህ ተስፋ ነው የሚያጽናናን። ምክንያቱም ድካማቸው እኔ ብዙ እናቶችን አውቃለሁ የሚያነቡ ስለ ልጆቻቸው የሚያለቅሱ። ዛሬ ግን እግዚአብሔር ይሄንን ነገር እንዳለው ተስፋ በመቁረጥ ሳይሆን በተስፋ ነው የሚዘጋው።
እንባችሁን በከንቱ አይቀርም ይላል። ስለዚህ እንድንጸልይ ነው የሚያስፈልገው። የክርስቶስ መንገድ ብቸኛው መንገድ ነው። ፍቅር ብቸኛው መንገድ ነው። ኮምፓሽን ብቸኛው መንገድ ነው እና ሌሎችን ማቅረብ በህይወታችን መመስከር ብቸኛው መንገድ ነው። ያ ማለት ሌሎች መንገዶች የሉም አይደለም። ለኛ በተለይ እኔን ለሚመስሉ ብዙ ቢዚ ለሆኑ ትልቁ መንገድ በስራቸው ወንጌልን መመስከር ይችላሉ። ሁላችንም ይህ ኃላፊነት ተሰጥቶናል። እግዚአብሔር ደግሞ ይህንንም ስጦታ መክሊት ሰጥቶናል። ያንን እንድንጠቀም እግዚአብሔር ይርዳን። አሜን። ዶክተር ውብሸት ቅድም ያልከውን እንደገና አጽንኦት መስጠት ፈልጋለሁ። ሰው የሌለውን ለሌላ ሰው ሊሰጥ አይችልም እና የእግዚአብሔር ፍቅር በልባችን ሞልቶ እንዲፈስ ኢየሱስ ክርስቶስ ለሚጠፋው ዓለም የነበረውን አዘኔታና ቸርነትና ፍቅርና ጸጋ በሙላት እንድናስተውል ያስፈልጋል። እሱ ሲገባን የያዝነው ነገር ደግሞ ሰዎችን ሊለውጥ የሚችል የዘላለም ሕይወት ሊሰጥ የሚችል ኃይል ያለው እንደሆነ ስናምን ያን ጊዜ ሄደን ለሰዎች የመናገሩ ሁኔታ ቀላል ይሆናልና ይኑረን። መጀመሪያ እኛ ያለንን ነገር ለሌላ ሰው ማካፈል ብዙ ከባድ አይደለም። እሺ ታንክ ዩ። በዚህ ፕሮግራም በዛሬ ውይይት የተሳተፉትን ወንድሞችን ዶክተር አይዛክንና ዶክተር ውብሸትን ሙሉ ልብ ላመሰግን እፈልጋለሁኝ። እያንዳንዳችን ይሄንን የምንሰማ በሙሉ በአንድ ወን በሌላ በኩል በረከት እንደምናገኝ ተስፋ አደርጋለሁኝ። የዛሬን ፕሮግራማችንን ዶክተር አይዛክ በጸሎት ተዘጋልናለሁ። እሺ በእውነቱ ከሆነ ለእያንዳንዳችን እግዚአብሔር የሰጠን ትልቁ ስራ እያንዳንዳችን ችሎታ ሰጥቶናል። በግል መመስከር ምንም አይነት ጥረት አያስፈልገውም። እግዚአብሔር የሰጠን ስለሆነ ይህንኑ እያሰብን እግዚአብሔር እንዲረዳን እንጸልይ። እግዚአብሔር አባታችን እጅግ አድርገን እናመሰግንሃለን። ይህንን ጌታ አምላክ ሆይ ስጦታ ይህንን መክሊት ለሌሎች መናገር ከፈራን መስበክ ከፈራን እንደገናም ደግሞ ሌላም በሰው ጋር ቁመን የምንመሰክርበት መንገድ ብናጣ በህይወታችን እንድንመሰክር ታላቅ ጌታ አምላክ ኃላፊነት ስለሰጠን እጅግ አድርገን እናመሰግንሃለን። አባቶ ይህ ኃላፊነት ቀላል ኃላፊነት አይደለም። ከተጠቀምነው መንግስትን የሚያስፋፋ እኛንም ለመንግስት የሚያበቃን ነው። ጌታ አምላክ ሆይ በዚህ እርዳን። ሌሎችም ጌታ አምላክ ሆይ በየቤታቸው የተቸገሩ አሉ። ጌታ አምላክ ሆይ በየቤታቸው የኮበለሉ ልጆች፣ የኮበለሉ ባል፣ የኮበለለ ሚስት፣ የኮበለለ ልጅ በየቦታው አለ። ለዚህ ሁሉ ጌታ አምላክ ሆይ ያንተ ፍቅር ግድ ይልሃል። ጌታ አምላክ ሆይ መንፈስ ቅዱስ እነዚያን ሁሉ ወደ መንጋ ይመልስ ዘንድ ፈቃድ ይሁን። ጌታ አምላክ ሆይ መንፈስ ቅዱስ ኃይል ስጠን። መንፈስ ቅዱስ ያበረታታን ከጎረቤቶቻችን ጋር በስራ ቦታችን እንደገናም ከሌሎችም ጋር ማህበራዊ ህይወታችን ጋር አብረው ያሉን ሰዎች ሁሉ በህይወታችን አንተ ገብተህ ያንተን ህይወት ማንጸባረቅ እንድንችል ዘንድ እርዳን። ጌታ አምላክ ሆይ ያንተ ህይወት በህይወታችን ከተንጸባረቀ እኛ ሁላችንን እንድናለን፣ ሌሎችንም ማዳን እንችላለን። ቤተክርስቲያናችንም በዚህ ጌታ አምላክ ሆይ ቦታ የሚጠባት የሞላች ቤተክርስቲያን ትሆናለች። ለዛ እድላችን ታበቃ ዘንድ ፈቃድ ይሁን። አሁንም ጌታ አምላክ ሆይ በዛሬ ቀን በሰንበቴ ቀን በሚነገረው ቃሌ፣ በሚዘመረው መዝሙሬ፣ በሚጸለየው ጸሎት ሁሉ አንተ ትገብር ዘንድ ፈቃድ ይሁን። ይህንን ሁሉ ስለምታደርግ እናመሰግንሃለን፣ እንወድሃለን። በልጅ በኢየሱስ ክርስቶስ ስም አሜን አሜን። እንደገና በተመሳሳይ ፕሮግራም እስከምንገናኝ ድረስ የጌታ በረከት ይብዛላችሁ። ደህና ቆዩ።